እንደ አውሮፓውያኑ በ2007 አንድ የ20 ዓመት ወጣት ገና የእግር ኳስ ዓለምን ለመቆጣጠር የሚጀምር ኮከብ የ5 ወር ህጻን ልጅ አቅፎ ፎቶ ተነሳ። በዚያን ቀን ማንም አላወቀም ያ ህጻን ከዓመታት በኋላ የባርሴሎናና የዓለም እግር ኳስን የሚያስደምም ኮከብ እንደሚሆን። ዛሬ ግን ያ ፎቶ ከምስልነቱ በላይ ትርጉም አለው። የአንድ ትውልድ መጨረሻና የሌላ ትውልድ መጀመሪያን የሚያሳይ የታሪክ ምስክር ሆኗል። የያማልና የሜሲ አስደናቂ ዳግም ግንኙነት ሊዮኔል ሜሲ የ5 ወር ህጻን የሆነውን ላሚን ያማልን ሲያጥብ ፎቶግራፍ ከተነሳ ከሁለት አስርት ዓመታት ገደማ በኋላ ሁለቱ ኮከቦች እሁድ በሚካሄደው የዓለም ዋንጫ ፍጻሜ ጨዋታ ለመጀመሪያ ጊዜ በእግር ኳስ ሜዳ ላይ ይገናኛሉ። ከ19 ዓመታት ገደማ በፊት የተነሳው የበጎ አድራጎት ፎቶግራፍ በ2026 የአርጀንቲናና የስፔን ዓለም ዋንጫ ፍጻሜ ከመድረሱ በፊት አዲስ ትርጉም አግኝቷል። እንደ አውሮፓውያኑ በታህሳስ 2007 የ20 ዓመቱ ሊዮኔል ሜሲ ከ5 ወሩ ህጻን ላሚን ያማል ጋር በባርሴሎና ፋውንዴሽን የበጎ አድራጎት ፎቶግራፍ ቀረጻ ወቅት ተሳትፏል። ያ ታዋቂ ምስል ሊዮኔል ሜሲ ህጻኑን በትንሽ የፕላስቲክ ገንዳ ውስጥ ሲያጥቡ ያሳያል። የያማል እናት ሺላ ኢባና ከጎናቸው ቆማም ትታያለች። በወቅቱ ሁለቱም በመጨረሻ የዓለም ዋንጫ ፍጻሜ እንደሚገናኙ ማንም ፈጽሞ የገመተ አልነበረም። የታሪካዊ ፎቶግራፍ አንሺ ጆአን ሞንፎርት ፎቶውን የወሰደው በባርሴሎና ፋውንዴሽን እና በስፔን ጋዜጣ ዲያሪዮ ስፖርት የተዘጋጀ የበጎ አድራጎት ካሌንደር ለማሳወቅ ነው። ከቀን መቁጠር የተሰበሰበው ገንዘብ ለዩኒሴፍ እና ለመላ ካታሎን ለሚገኙ ሌሎች የበጎ አድራጎት ድርጅቶችም ተለግሷል። ፎቶግራፉን ያነሳው ሞንፎርት ለዛ አትሌቲክስ ሲናገር ፎቶግራፍ ማንሳት መጀመሪያ ላይ አስቸጋሪ የነበረው ሜሲ አይናፋር ስለነበር እንዲሁም ከትንሽ ህጻን ጋር የመገናኘት ልምድ ስለሌለው ነው ብሏል። በሰዓቱ የተገኙ ሌሎች ፎቶዎች ሜሲ ያማልን በፎጣ ይዞ ከህፃኑ እናት ጎን ቆሞም ያሳያል። የያማል ቤተሰብ አባላት በተለይ ደግሞ አባቱ ሙኒር ኖስሮ በዩሮ 2024 ወቅት በማህበራዊ ሚዲያ ላይ እስካጋሩ ድረስ ምስሎቹ ብዙም አይታወቁም ነበር። እጣ ፈንታ ወሳኝ ሚና ይጫወታል የሚለው ሞንፎርት በፎቶ ቀረጻ ውስጥ የተሳተፈ ማንም ሰው ሜሲና ያማል ምን እንደሚሆኑ ሊተነብይ አይችልም። በወቅቱ ሜሲ በባርሴሎና ገና ብቅ ያለበት ጊዜ ነበር። እንደዛም ሆኖ እንደነ ሮናልዲኒሆ ጋዎቾ፣ ሳሙኤል ኤቶ፣ ዣቪ፣ አንድሬስ ኢኒየስታ፣ ቴሪ ሄንሪና ካርሎስ ፒዮልን ጨምሮ በቡድን ውስጥ ካሉ ኮከቦች ጋር ይወዳደር ነበር። በኋላም በዓለም እግር ኳስ ላይ ነክሶ 8 የባሎንዶር ሽልማቶችን አሸንፎ በእግር ኳስ ውስጥ ካሉ ታላላቅ ተጫዋቾች መካከል ስሙን ማስፈር ችሏል። በአንጻሩ ያማል በ2014 የባርሴሎናውን ላማሲያን አካዳሚ ተቀላቅሎ በኤፕሪል 2023 ገና በ15 ዓመቱ የላሊጋ የመጀመሪያ ጨዋታውን አድርጓል። በዚያው ዓመት መጨረሻ ላይ የስፔን የመጀመሪያ ጨዋታ ላይ ተሳትፏል እና ለሀገሩ ዩሮ 2024 ላይ ወሳኝ ድል ሚናን ተጫውቷል። ታሪካዊን ፎቶ እንዲህ በምስል ያስቀረው ፎቶግራፈር ሞንፎርት በፎቶግራፉና በእሁዱ የመጨረሻ ውድድር መካከል ያለውን ግንኙነት ከሚሊዮኖች በአንዱ የሚከሰት አጋጣሚ ሲል ገልጸውታል። ይህ የፍጻሜ ጨዋታ ከባርሴሎና ጋር በቅርበት የተገናኙ ሁለት ትውልዶችን ያሳያል። ሜሲ በ13 ዓመቱ አካዳሚውን ከተቀላቀለ በኋላ በካታላኖ ክለብ ውስጥ ለ21 ዓመታት አሳልፏል። በእግር ኳስ ታሪክም እጅግ የተከበረ ተጫዋች ሆኖ ስሙን አስፍሯል። ያማል አሁን የባርሴሎና ታዋቂውን 10 ቁጥር መለያ ለብሷል። እናም የክለቡ ተፈጥሯዊ ተተኪ እንደሆነ በበርካቶች በተደጋጋሚ ሲገለጽ ቆይቷል። ሆኖም ግን የዓለም ዋንጫ ፍጻሜ ሁለቱ ተጫዋቾች እርስ በርሳቸው የሚገናኙበት የመጀመሪያ ይፋዊ ጨዋታ ይሆናል። ላሚን ያማል ቀደም ብሎ ከሜሲ ጋር በፍጻሜው ጨዋታ ማሊያ ለመለዋወጥ ተስፋ እንዳለው ተናግሮ ነበር። ይህ ምኞት እውን የሆነው ታዲያ ስፔን ፈረንሳይን ካሸነፈች እና አርጀንቲና በግማሽ ፍጻሜው እንግሊዝን ካሸነፈች በኋላ ነው። ይህን ድንቅ ፎቶ ያስቀረው ፎቶግራፈር ሞንፎርት የህፃኑን ማንነት የተገነዘበው ከዓመታት በኋላ እንደሆነ ተናግሯል። ፎቶግራፉ እንደገና በማህበራዊ ሚዲያ ላይ ሲወጣ የቀድሞ ባልደረባው ካነጋገረው በኋላ ነው። ፎቶግራፍ አንሺው መጀመሪያ ላይ ያማልን አላወቀውም ነበር። ሚዲያ ላይ ህፃኑ በእግር ኳስ ውስጥ ካሉ ታላላቅ ኮከቦች አንዱ እንደሆነ ሲያውቅ በጣም እንደተገረመ ይናገራል። እንደ ትንሽ የበጎ አድራጎት ተነሳሽነት የተጀመረው የእግር ኳስ እጅግ አስደናቂ ታሪክ አንዱ አካል ሆኗል። በወቅቱ የባርሴሎና ወጣት ባለተሰጥኦ የነበረው ሊዮኔል አንድሬስ ሜሲ አንድ ቀን በስፖርቱ ትልቅ መድረክ ላይ የሚገጥመውን ህፃን ይዞ ነበር። ሊዮኔል ሜሲ እግር ኳስን በአስማታዊ ችሎታው ለዘመናት አብርቶበታል። ላሚን ያማል ደግሞ ያንኑ ብርሃን ለመቀጠል የመጣ የአዲሱ ትውልድ ተስፋ ሆኗል። አንዳንድ ፎቶዎች ታሪክን ያስታውሳሉ፣ አንዳንዶቹ ደግሞ ታሪክን ይፈጥራሉ። የሊዮኔል ሜሲና የላሚን ያማል ፎቶ ከነዚህ መካከል አንዱ ነው።